ሰላም ጤና ይስጥልኝ እንዴት አላችሁ የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ በድጋሚ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ ሰላም ነኝ። እንግዲህ ሰሞኑን በአቤላና በዞላ መካከል የተነሳውን ውዝግብ ሁላችንም እየተከታተልን ያለ ነው። እጅግ በጣም ሲጨቃጨቁ ነበር። ቴዳ ማለት ቴዎድሮስ የማዕበል ሚዲያ ባለቤት ሊያነጋግራቸው ሞክሮ ነበረ፣ ግን በጭቅጭቅና ባለመግባባት ተለያይተዋል። እስቲ ጭቅጭቃቸውን እንመልከተውና ግን ደግሞ ሁለቱንም ወደ ሰላም ያመጣ አንድ እውነት ደግሞ እንመለከታለን። በቅድሚያ ግን ለቻናሌ አዳዲስ የሆናችሁ ሁልጊዜ እንደምለው እባካችሁ ሰብስክራይብ አድርጉ። ቪዲዮንም ስትጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየትም ካላችሁ ኮመንት መስጫው ስር አስቀምጡልኝ። ልጅቷ በገዛ ፍቃዷ መታ እንደዚህ አይነት ወንጀል እየተሰራ ነበር። እኔንም በእንደዚህ አይነት መልክ አስመልጠውኛል። ለህግም ለራሴም ፍትህ እፈልጋለሁ ብለን የመጣችው ገባ። እንደዚህ አይነትን ሰው ነው እየተባበርን ያለነው። ፍትህ እፈልጋለሁ ብላ የመጣችን ልጅ ወደ የህግ አካል ከመውሰድ ይልቅ እሷን ለመርዳት ሁለት አዛውንቶች የሚኖሩበት ቤት ድረስ አንኳኩተ መሄድ ለምን አስፈለገ ነው? ለመሆኑ ፍትህ እፈልጋለሁ ብሎ ወደ እናንተ የመጣን ሰው ወደ ህግ አካል ነው የምትወስዱት ወይስ ፍትህ የፈለገበት ምክንያት ምን እንደሆነ ታጣራላችሁ፣ ትመረምራላችሁ? ፍትህ ፈላጊውን ጉዳዩን ከመረመራችሁ በኋላና ወንጀል በመካከል ከተገኘ ወንጀል ከተሰራ ነው አይደል ወደ ህግ አካል የምትወስዱት? ልጅቷ ፍትህ እፈልጋለሁ ግፍ ተሰርቶብኛል ብላ ወደ እናንተ መጣች እንጂ ወንጀል ሰርቻለሁ ሰው ገድያለሁ አላለችም። በግ ትፈልጋለች እንደዚህ ሰርቻለሁ ብላለች አይደል? ወንጀል የሰራች ከሆነ ለምንድን ነው እሷን ይዛት ያለችው? ወንጀል ሰርቻለሁ አላለችም። ልጅቱ ወንጀልም አልሰራችም። ግን ግፍ ተፈጽሞባት ባልገደለችው ሰው ገደልሽ ተብላ ቤቷን ንብረቷን ተነጥቃለች። ስለዚህ ደግሞ ነው ፍትህ ፈልጋ የመጣችው። አንድ ነገር ስነግርህ ልጅቷ ማንም ሰው ሳይጠይቃት በራሷ ፍላጎት መታ የተፈጠሩትን እንደዛ መሆኑን ራሱ እርግጠኛ አይደለም። አንተና ጠበቃው ናችሁ ጎትግታችሁ እዚህ ያመጣችኋት። ሚዲያ ላይ ያመጣችኋት አድርጌም አላውቅም፣ ወደፊትም አላውቅም። ሚዲያ ላይ ያመጣችኋት እናንተ ናችሁ። ከየት አገኘው ጠበቃው? ሲጀምር እኔ የምለው ዘላለም አቤል የሚናገረውን ነገር ማመን ያልፈለገበት ምክንያትና አቤልን በዚህ ልክና በዚህ መልኩ ሊጠረጥር የደፈረበት ምክንያቱ ምን እንደሆነ አልገባኝም። ለምንድነው አቤል የሚናገረውን ለማመን የተቸገረበት ምክንያት ምንድነው? ዘላለም እስቲ እንደው የገባው ሰው ካለ ያስረዳኝ። በእውነት በጣም ጥያቄ ፈጥሮብኛል። እነዚህ ሰዎች ለረጅም ጊዜ አብረው ሲሰሩ ነው የምናውቃቸው። ዛሬ ምን ተፈጠረ? ዘላለም ምን ሆኗል? እኔ ማውራት አልፈልግም። በራሴ መንገድ ይሄንን ጉዳይ አጣራ አይደለም እሱም በራሱ መንገድ አሁን እኮ ነው እኔ ተጨርኩት። አይ ምንም እኮ ሌላ ነገር እኮ ማለት ነው እናንተ ለማግባባት ሲጀመር እኔ ማውራትን ፈልጌ አይደለም። ሲቀጥልም ደግሞ አጠገብ ያሉ ሰዎች ከአካባቢ ላይ የነበሩትን ሰዎች እያስፈራሩ እንዴት እንዳባረሩ በቅርቡ አሳይሃለሁ። ምን እየተፈጠረ እንዳለም ደግሞ ለሁላችሁም ግልጽ ማድረግ ይሆናል። እኔ ደግሞ ቆይ ልንገር ካርታ ያስቀየሩበትና የገዛ መረጃ አምጣ ስትባል ዝም ብለህም እኮ አለ ዘራላ ለምን አታመጣም? እኔም አንተም ቴዲ ጋር ያለንን መረጃ እንውሰድና ቴዲ ራስ ለልጅቷ ህይወት ሰጋለ ለልጅቷም ወንጀለኛ ለመደበቅ እየሞከርክ ወንጀለኛ ለመደበቅ እየሞከርክ ካሜራ አጥፍተን ግን ላሳያችሁ እችላለሁ። የልጅቷ እናትም የሷም ህይወት ስለሚያሰጋኝ ከዛ ውጪ ግን ግልጽ እንዳደረግላችሁ ከፈለጋችሁ ተናግሩ ያለው ስለሆነ የልጅቷ እኔ ተቆጣይልኝ የኔ ካሜራ አቁም። እኔ ምንም ማውራት አልፈልግም። እኔ ማከናንተ ጋር አቤት ተረጋጋዩልኝ። ዞላ እንግዲህ እየደጋገመ ወንጀለኛ ለመደበቅ እየፈለግህ ነው። ስለዚህ ማውራት አልፈልግም፣ ካሜራው ይዘጋ፣ ማውራት አልፈልግም እያሉ ናቸው። በቃ ማውራት አለመቻላቸው ነው ለጸባቸው ምክንያት የሆነው እኮ። ማውራት መግባባት አለመቻላቸው ሁለቱም እኔ የኔ የሚሉት ነገር በውስጣቸው ስላለ አንዳቸው ሰበር ማለት ስላልቻሉ መግባባት አልቻሉ። ማውራት ካልፈለጉ መነጋገር ካልቻሉ እንዴት ነው መግባባት የሚችሉት ታዲያ? እንዴት ነው መግባባት የሚችሉት? እስቲ ተነጋግሮ መተማመንን ተነጋግሮ መግባባትን ተነጋግሮ አንድ ልባት ላይ መድረስን ልመዱ። እንደዚህ ወሰብሰብና ቸገር ያለ ጉዳይ ሲገጥማችሁ ቁጭ ብላችሁ ከራሳችሁ የሆነ ስሜታዊነት ወጣችሁ ነገሮችን ለማየት ለማገላበጥ ሞክሩ። መቼም በእናንተ መካከል ሽማግሌ ገብቶ እናንተን ለመዳኘትና ኃይለ ማለት ሲሞክር እናንተ በዚህ መልኩ መነጋገር አንፈልግም ብላችሁ ስትሽቀነጠሩ ማየት በጣም ያስጠላል።
እንግዲህ ከእንደዚህ አይነቱ የጦፈ ክርክርና ጭቅጭቅ የሚገላግላቸውና ለከዚህ ሁኔታ ሊያወጣቸው የሚችል የእምነት ክህደት ቃልን አሁን ደግሞ ምናየው ነው የሚሆነው። በዚህ አለመግባባት ውስጥ ማን ነው የሚረታው? ዘላለም ነው ወይስ ደግሞ አቤላ ነው የሚረታው? እስቲ ረችና ተረቹ ማን ሊሆን እንደሚችል እንመለከታለን። ብቻ ግን ሁለቱን ሊያግባባ የሚችል ያው እምነትም ክህደትም ያለበትን ትልቅን እውነት የምናይበት ነው። ማሚ በመጀመሪያ ፈቃደኛ ስለሆኑልኝ በጣም አመሰግናለሁ። እስቲ ከዚህ በፊት ትኖሩበት ስለነበረው ሰፈር አንዳንድ ነገር ላወራችሁ ነበር የመጣሁትና እንደው እስቲ ከዚህ በፊት የነበራችሁበት ሰፈር ምን ያህል ጊዜ ኖረዋል? ረጅም ዓመት ኖሬያለሁ። አንድ 30 ዓመት ይሆነኛል ይኖርነት እዛው ሰፈር። አንዳንድ ነገሮችን መጠየቅ እፈልጋለሁና እንደው ይዋሹኛል ብዬ አልገምትም። ያርልጂ ጠይቀኝ ምን ዋሻለሁ? እንደው እስቲ እዛ አካባቢ ላይ የሺ የምትባል ግለሰብ ያውቃሉ? ማናት የሺ ደግሞ? የሺ የምትባልም የለች በመንደራችን። የሺን ያላቀው እርግጠኛ ነው? ኧረ በከላይ እስከታች አውቃቸዋለሁ። የሺ የምትባል ያላቀው እዛ አካባቢ ላይ የሺ የምትባል ግለሰብ አታውቁም? ኧረ እኔ ጠቅላላ የድር ዳኛም ነኝ። የሺ የምትባል አላውቅም። አሁን እርሶ ወይዘሮ የሺን አላቅም ይበሉ እንጂ ለረጅም ጊዜ በጣም የቅርብ ወዳጅ የሚባሉት ለእርሶም ስለሆነ ነው እኔ እርሶን ለማናገር ቀጥታ ወደ አሉበት ቦታ የመጣሁት። የሺ ደመቁ ምን እኔ ሰምቼ ማላቃልኩ እኮ ነገርኩ እኮ ለአካባቢው እኔ ነኝ አንደኛ አባል። ስለዚህ የምትለኝ ስም ምን ማለት ነው? እውነት ውሸት የምትለኝ አይገባኝም። እዚህ ጋር አላቃትም አልኩ። እሷ ትኖርበት የነበረበትን ቤት ተከራይ ሆነው ገብተው ተከራይ የነበሩ ሰዎች አሁን ላይ የገዛ የሺን ልጅ ከቤት አፈናቅለው ራሳቸው ቤቱን ወርሰውት እንግዲህ ካርታና ያሉትን ነገሮች በስማቸው አዙሮ እየኖሩ እንዳለ አጣርቼ ደርሼበታለሁ። አራት ቀባጥር ምንና ከምን ነው የምታጋጨው? ምን ማለት ነው? ስለዚህ የሺ ትኖርበት የነበረበት ቤት የባለቤቶቹ ነው ማለት ነው እንዴ? የራሳቸው ቤት ነው ማለት ነው። ስለዚህ የሺ እዛ አካባቢ ትኖር ነበር ማለት ነው። ማን የሺ እኮ? እኚህ እናት ወይዘሮ ገነት እንግዲህ የሺን አላቃትም ብለዋል። ቤቷን ግን ያውቁታል። ቤቷን አውቀው ሴትዮዋን ግን ጭሩስኑ አያውቋትም። ከንግግራቸው እንደምንረዳው የሺን ሳያውቁ ቤቷን እንዴት እንዳወቁ እንግዲህ የሚያስገርም ነው። በቃ ይሄ ነው እንግዲህ ክህደቱ ይሄ ነው። የሺ ትኖርበት የነበረበት ቤት የሰዎቹ ነው ስላችሁ፣ አዎ የራሳቸው ነው አሉኝ። ስለዚህ የሺ እዛ አካባቢ ትኖር ነበር ማለት ነው። እኔ አላውቅም። የሺ የምትባል ጭራሽ አላውቅም። እሺ የእነማን ነው ታዲያ ቤቱ? የራሳቸው የሰው እኮ እነማን? የሆነ ነገር እንደምታውቁ ግልጽ ነው። አሁን አስገቡልኝ። እሺ ታንሽ ትግባ አስገቡልኝ። ገኒ እንዴት ነሽ? ደህና ነሽ አይደለ? ደህና ነኝ። ግቢ ቁጭ በይ። ታውቂኛለሽ እንዴ? ማለት ታውቂኛለሽ ማለት ሊዲያ እኮ ነኝ። ይቅርታ አላቅሽም። እኔ ነኝ አንቺ ነኝ ተሳሳት ነው። እርግጠኛ ነሽ እኔ አታውቂኝም? ሊዲያ እኮ ነኝ። አገላብጦ ስሞ ቁጭ በይ ካሉ በኋላ ታውቂኛለሽ ወይ ብሎ መጠየቅ ምን የሚሉት ነው? እንግዲህ ሊዲያ ማለት ይቺ ነች። ሊዲያ ማለት የወይዘሮ የሺ ልጅ ነው። ሌላው ቢቀርቡ ከልጆች ጋር አብረን ያደግነው ስንት ነገር ከሷ ጋር አሳልፈናል። ከኔ ልጅ ጋር እንዴ ለምን ነው እየካዱኛል? ወይ ያቺ ልጅ ነን እንዳትይኝ። አሁንስ ፈራው እናቴ። ማሚ እኔ ደክም ያለው ምንድን እንዴ? ሊዱና ሊዱ ቆንጆ ያጣሽ ነው አለሽ ግን የታውቂያታለሽ? ያብራደኝ እኮ ናት። ወይኔ ማታተኒ እኮ ጠፋሽ ብዬ ያሳደኩሽ። ወይኔ ምንሽ ነው ስልክ ማታነሹ? ወይኔ ታውቂያታለሽ እንዴ? የሆነ ስላገኘሽ በጣም ደስ ብሎኛል። እማዬ ከዚህ ቤት ከመግባታችን በፊት የነበረችው ሊዱ እኮ ናት። መሳት ጀመርሽ እማዬ? ሰፈር ከመቀየራችሁ በፊት መጀመሪያ ትኖሩበት የነበረ ረስታችሁት ነው ወይዘሮ ገነት? ወይዘሮ የሺና እናትሽ ጓደኛ ማቾች ናቸው አይደለ? አዎ። በቃ ህይወታችን ተመሰቃቀለ፣ ተጋለጥን። በቃ ምን ማለት ነው? ታበቃለን። በቃ ምንድን ነው የሚያበቃው? ወይ
ለካስ እማዬ ምንድን ነው? ለካስ ምን ላድርግ ልጄ? አትፍረድብኝ ማለት አትፍረድብኝ። በህይወቴ ላይ ነው የመጡት። እነማን ልበልህ? እናጠፋችኋለን፣ ከነ ልጆችሽ አጠፋሻለሁ አሉኝ። ስለዚህ ጨከንኩባት። ስለዚህ ያመንኩበት ነገር ትክክል ነው ማለት ነው። ቤቱም የራሷ ነበር፣ ጥሩ ህይወት ነበራትና እችን ያልደረሰች ጠላት ሄደች። ከዛ በኋላ እንደ ተከራይ ነገር ሆነው ገቡ ማለት ነው። ከዛ ወዲያም ሊዲያን እንዴት እንደሆነ አላቅም ከዛ ቤት ብን ብላ ወጣች እላለሁ። ቤቱን በቁጥጥራቸው ስራ አድርገው ቀይረው ስም ምናምን አመጡ። ይሄን ታሪክ ከሀስከ ፓንች ስለምታቂ ከነ ልጆችሽ እናጠፋሻለን ነው። ልጆችም ሲወጡ የማስፈራሪያ እንትን ነው የሚነግሯቸውና እማ ዝም እንበላሉ። እኔም እንግዲህ በዝምታ እንጀት እያረረ ይሄው ኖርኩ እላለሁና እሷ አላቀም ብላለች። ከሷ ሌላ ልጆች አሉሽ ማለት ነው? ማኔ ወንዶች ልጆች አሉኝ። ኦኬ አሉ እና ይሄ ነው ታሪኩ እላለሁ። በቃ በዚህ አይነት ሊዲያ ብንብላ ወጣች እላለሁ። እንግዲህ የሊዲያ ቤት እና የነፍሰ ገዳይ ተብላ የተፈረጀችበት ነገርና ታሪኩ ጉዳዩ ይሄ ነው። ለማንኛውም የሊዲያ ሀቅ ወጥቶላታል። በወይዘሮ ገነት ልጅ መምጣት ነው እንግዲህ እናትየው ክህደታቸውን ከጨረሱ በኋላ ልጃቸው ከመጣች በኋላ እንግዲህ እምነታቸውን እውነታ የሆነውን ነገር ተናግረዋል። እነዛ በነ ሊዲያ ቤት ውስጥ ያሉ አዛውንቶችም ማንነታቸውን በደንብ አድርገው ተናግሯል። እንግዲህ ከዚህ በኋላ አቤላና ዞላ ራሱ ይሄ ታሪኩ ራሱ እነሱን ወደ ማግባባት ሊያመጣቸው ነው ማለት ነው። ትልቁ ነገር ይሄ ነው። ስላዳመጣችሁኝ አመሰግናለሁ።